ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ሚሎስ ኬርኬዝ ከኤኤስፒኤን ጋር በነበረው ቆይታ ቀጣይ ዓመት የተሻለን እንሆናለን የሚል አስተያየቱን ሰጥቷል። ይህን የምንመለከት ይሆናል። ከዚህ በተጨማሪም መሐመድ ሳላህ፣ አንዲ ሮበርትሰንን እንደዚሁም ደግሞ ጃቪ አሎንሶንም የተመለከተም ዘገባም ይኖረናል። ፊፋም አዲስ ሕግ ለማውጣት እያሰበም ነው እየተባለ ይገኛል። እነዚህን እንዳለ በቆይታችን የምንመለከታቸው ይሆናል። እስከ መጨረሻ ደቂቃም አብራችሁን ቆይታችሁ እንድትከታተሉት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በጻፍ እንድታሳውቁኝ እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦች የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው መሐመድ ሳላህን የተመለከተውን ዘገባ ይሆናል። እንደሚታወቀው ሊቨርፑል ከክሪስታል ፓላስ ጋር በነበራቸው የ34ኛ ሳምንት ጨዋታ ላይ የሃምስትሪንግ ጉዳት አጋጥሞት ከሜዳ መውጣቱ አይዘነጋም። ይህንንም ተከትሎ የግብጽ ብሔራዊ ቡድን ዶክተር የሆኑት ኢብራሂም ሐሰን መሐመድ ሳላህ እስከ 4 ሳምንት ድረስ ከሜዳ ሊርቅ ይችላል፣ በዚህ ምክንያትም ከዚህ በኋላ ሊቨርፑል ማሊያ ላንመለከተው እንደምንችል ሲናገሩ ነበር። በትናንትናው ዕለት ግን ሊቨርፑሎች ራሳቸው እንዳረጋገጡት ከሆነ የመሐመድ ሳላህ ያጋጠመው የሃምስትሪንግ ጉዳት ቀለል ያለ እንደሆነ እንደዚሁም በዚህ ሲዝንም ወደ ሜዳ ሊመለስ እንደሚችልም ተናግሯል። በእርግጠኝነት የብሬንትፎርድ ጨዋታ ላይ ሊደርስ ይችላል። ከዛ በፊትም ግን በአስቶን ቪላ ጨዋታ ላይ ሊደርስ የሚችልበት እድል እንዳለም እየተናገሩ ይገኛሉ። ቨርጂል ቫን ዳይክም እንግዲህ በዚህ ዙሪያ በሰጠው አስተያየት መሐመድ ሳላህ ከጉዳቱ ለማገገም በጣም በከፍተኛ ሁኔታ እየጣረ ነው፣ በዚህ ሲዝንም ወደ ሜዳ ተመልሶም ይጫወታል ብዬም ተስፋ አደርጋለሁ የሚል አስተያየቱን መስጠቱ አይዘነጋም። አያይዞም ግን ሊቨርፑሎች እንደተናገሩት ከሆነ መሐመድ ሳላህ የመመለስ ከፍተኛ እድል ያለው የመጨረሻው የብሬንትፎርድ ጨዋታ ላይ ነው እያሉን ይገኛሉ። ይሄ ብሬንትፎርድ ጨዋታ እንግዲህ በአንፊልድ የሚደረግ ነው። ስለዚህ መሐመድ ሳላህ በከፍተኛ ሁኔታ ሽኝት ይደረግለታል ተብሎ ነው የሚጠበቀው በዛ ጨዋታ ላይ። ነገር ግን ደግሞ ከዛ ቀደም ብሎም ሊመለስ የሚችልበት እድል አለ። በተለይ ደግሞ ለአስቶን ቪላ ጨዋታ ሊደርስ የሚችልበት እድልም እንዳለ እየተነገረ ይገኛል። ይህ ዜና እንግዲህ በጣም ጥሩ ዜና ነው፣ በጣም የሚያስደስት ዜና ነው። በተለይ ደግሞ የመሐመድ ሳላህ የመጨረሻ ሲዝኑ እንደመሆኑ መጠን እንደዚሁም ደግሞ በሊቨርፑል ላለፉት 9 ዓመታት የሰራውን ስራ ከተመለከተን በጣም አስደናቂ የሚባል ሽኝት ሊደረግለት የሚገባ ተጫዋች ነው። እናም ከጉዳቱ አገግሞ ለመጨረሻ ጨዋታ መድረሱ ራሱ ለደጋፊዎችም ለራሱም ለመሐመድ ሳላህ ለክለቡ በጣም ደስ የሚል ዜና ነው። በእርግጥ ቢጎዳም ባይጎዳም ሽኝቱ አይቀርም። በጣም ደማቅ የሚባል ሽኝት ይደረግለታል። ነገር ግን ደግሞ የበለጠ የሚያምረው በሜዳ ላይ ሆኖ እየተጫወተ ደጋፊዎችም ሙሉ 90 ደቂቃ ስሙን እያነሱ እየዘመሩለት ሽኝት ሲያደርጉለት ነውና ይህ ዜና በጣም ደስ የሚል ዜና ሆኖ አግኝቻለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው አንዲ ሮበርትሰንን የተመለከተውን ዘገባ ይሆናል። አንዲ ሮበርትሰን እንደሚታወቀው ልክ እንደ መሐመድ ሳላህ ሁላ ይህ ሲዝን ሲጠናቀቅ ከሊቨርፑል የሚለቅ ይሆናል። የተለያዩ ክለቦችም እንግዲህ ይህንን ተጫዋች ለማስፈረም የተለያዩ ጥረቶችን እያደረጉ ነው የሚገኙት። በትናንትናው ዕለትም ከቱርክ የወጡ ዘገቦችም ይህንን የሚያሳዩ ናቸው። በተለይ ቱርካዊ ጋዜጠኛ የሆነው ያጊዝ እንደተናገረው ከሆነ የአንዲ ሮበርትሰን ኤጀንት ከፌነርባቼ ጋር ንግግር አድርጓል። ፌነርባቾችም በቃል ደረጃ ኮንትራት እንዳቀረቡለትም ነው እየተነገረ የሚገኘው። አያይዞ እንደተናገረው ከሆነ አንዲ ሮበርትሰንም የቀረበለትን ኮንትራት እያጤነበት እንደሆነ ተናግሯልና ምናልባትም በክረምቱ ወደ ፌነርባቼ ሲያቀና ልንመለከት የምንችልበት እድል አለ። በእርግጥ ከዚህ የበለጠ ፌነርባቾች በዚህ ሰዓት ላይ ገፍቶ ይሄዳሉ ተብሎ አይጠበቅም። በተለይ ደግሞ በቅርቡ የፕሬዝዳንታዊ ምርጫ አለና በዛ ምክንያትም የተለያዩ ዝውውሮችን ያደርጋሉ ተብሎ አይጠበቅም። ነገር ግን ደግሞ ከፕሬዝዳንታዊ ምርጫ በኋላ ምናልባትም አንዲ ሮበርትሰን ለማስፈረም ከፍተኛ ጥረት ያደርጋሉ ተብሎ ነው የሚጠበቀው። በእናንተ ሀሳብ ግን ወዴት የሚያቀና ይመስላችኋል? ወዴትስ ቢሄድ የተሻለ ውሳኔ ነው ብላችሁ ታስባላችሁ? እንደሚታወቀው ከፌነርባቼ በተጨማሪም ቶተናሞችም እንደዚሁም ደግሞ አትሌቲኮ ማድሪዶችም ይሄንን ተጫዋች ለማስፈረም ፍላጎት አላቸውና ወዴት ቢሄድ ለሱ ተስማሚ ይሆናል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ፕሬስ አሶሲዬሽን ይዞት የወጣውን ዘገባ ነው። እንደ ዘገባው መሰረት ከሆነ እንግዲህ ቼልሲዎች ጃቪ አሎንሶን አዲሱ አሰልጣኛቸው አድርገው ለመሾም ፍላጎት አላቸው። እንደዚሁም ከሱም ኤጀንቶች ጋርም ንግግር እንዳደረጉም ነው እየተነገረ የሚገኘው። በእርግጥ የሱን ኤጀንቶችን ያነጋገሩት እሱን ለመቅጠርም ብቻ ላይሆን ይችላል። ምክንያቱም አሎንሶና የአንዶኒ ኢራዮላም ኤጀንት ተመሳሳይ ናቸውና ምናልባትም ለጃቪ አሎንሶ ላይሆን ይችላል አንዶኒ ኢራዮላን ለማስፈረምም አስበው ሊሆን ይችላል ከኤጀንቶቹ ጋር እየተገናኙት። እንደሚታወቀው ደግሞ አንዶኒ ኢራዮላ ከበርንማውዝ ጋር ይህ ሲዝን ሲጠናቀቅ የሚለያይ ይሆናል። ቼልሲዎችም እንግዲህ ይህንን አሰልጣኝ በቅርበት እየተከታተሉት ነው የሚገኙት። ምናልባትም ከኤጀንቱ ጋር የተገናኙት ለጃቪ አሎንሶ ለማስፈረም ሳይሆን ወይም ደግሞ ጃቪ አሎንሶ ለመቅጠር ሳይሆን አንዶኒ ኢራዮላን ለመቅጠር አስበውም ሊሆን የሚችልበት ከፍተኛ እድል አለ። ነገር ግን ደግሞ ጃቪ አሎንሶን በዚህ ሰዓት ላይ ስራ ላይ አይደለም
የሚገኘው። እንደሚታወቀው ከሪያል ማድሪድ ጋር ከተለያየ በኋላ በአሰልጣኝነት እስካሁን ድረስ አልተመለሰም። በክረምቱ ግን ወደ አሰልጣኝነት ይመለሳል ተብሎ ነው የሚጠበቀው። በተለይ ሊቨርፑሎችም እንግዲህ ከአሰልጣኝ አርነ ስሎት ጋር ይለያያሉ። ዣቪ አሎንሶም የሊቨርፑል አሰልጣኝ ይሆናል ተብሎ ሲጠበቅ ነበረ። በተለይ ደግሞ በዚህ ሲዝን ሊቨርፑሎች ያሳለፉትን መጥፎ የሚባል የውድድር ዘመን ከተመለከትን በኋላ እስካሁን ድረስ ራሱ አሰልጣኝ አርነ ስሎት በስራቸው መቆየቷቸው ራሱ በጣም የሚያስገርም ነው። በተለይ ደግሞ ከማድሪድ ስራው ከተባረረ በኋላ አሰልጣኝ አርነ ስሎትም በስራቸው ይቆያሉ ተብሎ አልተጠበቀም ነበር። ነገር ግን እስካሁን ድረስ በስራቸው ላይ አሉ። በቀጣይ ሲዝንም በስራቸው ላይ ይቆያሉ ተብሎ ነው የሚጠበቀው። በእርግጥ ከዚህ በኋላ በሚቀሩት 4 ጨዋታዎች ላይ ብዙ ነገሮች ሊፈጠሩ ይችላሉ። እንደዚሁም በክረምቱም ብዙ ነገሮች ተፈጥረው ከስራቸው ሊሰናበቱ የሚችሉበት እድል አለ። ምናልባት እንደዛ የሚሆን ከሆነ ዣቪ አሎንሶ አሰልጣኝ ተደርጎ የመሾም እድሉ በጣም ከፍተኛ እንደሆነ ነው እየተነገረ የሚገኘው። ነገር ግን ደግሞ ቼልሲዎችም እዚህ ተጫዋች ላይ ፍላጎት እንዳላቸው ፕሬስ አሶሲዬሽን እየተናገረ ይገኛል። ከሶ በተጨማሪም ግን አንዶኒ ኢራዮላንም ወደ ቼልሲ ለመውሰድም ፍላጎት አላቸው የተባለ ይገኛል። በክረምቱ እንግዲህ የትኛውን አሰልጣኝ እንደሚቀጥሩ ሁላችንም የምንመለከት ይሆናል። ሊቨርፑሎችም ግን በአሰልጣኝ አርነ ስሎት ላይ የሚያስተላልፉትንም ውሳኔም በቀጣይ የምንመለከት ይሆናል። ምናልባትም ከስራው የሚሰናበት ከሆነ ዣቪ አሎንሶ የመቀጠር እድል ሊኖሩ ይችላል። ካልሆነ ግን በቀጣይ ዓመትም በሊቨርፑል ልንመለከተው የምንችልበት እድል አለ። በመቀጠልም ዘ ታይምስ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ዘ ታይምስ ዘገባ ከሆነ ፊፋ አዲስ ሕግ ሊያወጣ እንደሆነ ነው እየተናገሩ የሚገኙት። በእርግጥ ይህ ሕግ ገና ተግባራዊ አልሆነም፣ ገና አልጸደቀም ጭምር። ነገር ግን ረቂቅ ሕጉ ወጥቷል። ከዛ ይህም ሕግ ደግሞ ለውይይትም ቀጠሮ ተይዞበታል። ከነዛ ውይይቶች በኋላ አጠቃላይ ስብሰባ ተደርጎ ከዛ ውሳኔ ይተላለፍበታል። አብላጫውን ድምጽ የሚያገኝ ከሆነም ወደ ተግባራዊነት የሚወርድ ይሆናል። ይህም የፊፋ አዲስ ሕግ የሚለው ምንድን ነው? እያንዳንዱ ክለብ በየጨዋታው በግዴታ አንድ ሆም ግሮን ወይም ደግሞ ከ21 ዓመት በታች ተጫዋችን በጨዋታ ላይ ሊጠቀም ይገባል የሚል ነው። ይህም ማለትም እንግዲህ ሊቨርፑሎች በእያንዳንዱ ጨዋታ ላይ ከዛው ከቡድናቸው ውስጥ ያደጉ ከአካዳሚ ያደጉ ከ21 ዓመት በታች ተጫዋቾችን በጨዋታዎች ላይ እንዲያሳትፉ ይገደዳሉ ማለት ነው። ይሄ ምን ያህል ይጠቅማል የሚለው ነገር በጣም ትልቅ ጥያቄ የሚያስነሳ ነው። የፊፋ ግን በዚህ ህግ አላማቸው ምንድነው? ወጣት ተጫዋቾችን እንዲጎለበቱ ማድረግ ነው፣ እድል እንዲሰጣቸው ማድረግ ነውና እያንዳንዱ ክለብ እንግዲህ ወጣት ተጫዋቾችን እንዲጠቀም የሚያስገድድ ህግ ሊያወጡ እንግዲህ ተዘጋጅቷል። ይህም ደግሞ ሊቨርፑል ላይ ከፍተኛ ተጽዕኖ ይፈጥራል ተብሎ ነው የሚጠበቀው። በተለይ በዚህ ሲዝን ሊቨርፑሎች ከአካዳሚ ያደጉ ከ21 ዓመት በታች ተጫዋቾችን ብዙ ጊዜ አልተጠቀሙም። እንደውም በአብዛኛው ሪዮን ጉምሃን ነው ሲያሳትፉ የነበሩት። ነገር ግን ደግሞ ሪዮን ጉምሃም በጣም ብዙ የሚባሉ ጨዋታዎችን በቋሚነት መጀመር አልቻለም። እንደውም በቅርቡ ነው በቋሚነት ራሱ በፕሪሚየር ሊጉ ሲጀምር የተመለከት ነው። አሁን ለምሳሌ ከፉላም ጋር በቋሚነት ጀምሯል። ከቶተናም ጋርም በቋሚነት የጀመረበትም አጋጣሚም አለ እንጂ ከዛ ውጪ ብዙ ጨዋታዎችን በፕሪሚየር ሊጉ በቋሚነት ሲጀምር አልተመለከትንም። በእርግጥ በኤፍ ኤ ካፕ እና በካራባኦ ካፕ ላይ በአብዛኞቹ ጨዋታዎች ላይ በቋሚነት ጀምሯል። ነገር ግን እነዚህ ትልልቅ የሚባሉ ጨዋታዎች ላይ በቋሚነት አለማስጀመራቸው እንደዚሁም ደግሞ አሰልጣኝ አርነ ስሎትም ለወጣት ተጫዋቾች የሚሰጡት እድልንም ከተመለከተን ይህ ህግ የሚጸድቅ ከሆነ ለሊቨርፑል በጣም አስቸጋሪ ይሆናል ተብሎ ነው የሚጠበቀው። በተቃራኒው ማንቸስተር ሲቲዎች በጣም ብዙ የሚባሉ ጨዋታዎች ላይ ከ21 ዓመት በታች ቡድን ከወጣት ቡድኑ ያደገ ከአካዳሚ ያደጉ ተጫዋቾችን ሲጠቀሙ መመልከት ችለናል። በተለይ ደግሞ ኦራይሊ ያለፉትን ተከታታይ ጨዋታዎች በቋሚነት ሲጀምር የተመለከትነው ተጫዋች ነው። ከሱ በተጨማሪም ሌሎች ተጫዋቾችን ሲጠቀሙ መመልከት እችለናልና ብዙ እድል የሚሰጥ ክለብ ነው። ስለዚህ ማንቸስተር ሲቲ ይጎዳል ብለን አንጠበቅም። ሊቨርፑሎች ግን ከዚህ በኋላ ነገሮችን ማስተካከል መቻል አለባቸው። በተለይ ይህ ህግ የሚጸድቅ ከሆነ ማለት ነው። እናንተስ በዚህ አዲስ ፊፋ ሊያወጣው ባለው ህግ ላይ ያላችሁ ሀሳብ አስተያየት ምንድን ነው? በተለይ ደግሞ ክለቦችን ይጠቅማል ብላችሁ ታስባላችሁ? እንደዚሁስ ሊቨርፑልንስ ይጠቅማል ብላችሁ ታስባላችሁ? መልሳችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ሚሎስ ኬርኬዝ የሰጠውን አስተያየት ነው የምንመለከት። በትናንትናው ዕለት ሚሎስ ኬርኬዝ ከኤኤስፒኤን ጋር ቆይታ አድርጎ ነበር። በዚህ ቆይታውም የተለያዩ አስተያየቶችን ሰጥቷል። እነዚህን ስንመለከት በመጀመሪያም አስተያየቱን የሰጠው በዚህ ሲዝን እንግዲህ የተጠበቀበትን ያህል እንቅስቃሴ አላደረግም። በተለይ በክረምት የዝውውር መስኮት በ40 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ከበርንሞዝ ሲፈርም በጣም ትልቅ ተስፋ ተጥሎበት ነበር። ነገር ግን ደግሞ አጀማምሮ ላይ ትንሽ ሲቸገር መመልከት ይችለናል። ብዙም ወቀሳዎችም ሲደርሱበት ተመልክተናል። በተለይ በሶሻል ሚዲያዎች ላይ በተደጋጋሚ ወቀሳ ሲደርስበት የነበረ ተጫዋች ነውና በእነዚህ ወቀሳዎች ዙሪያ በሰጠው አስተያየት እውነቱን እንነጋገር ከተባለ እነዚህ ነገሮች ብዙ ጊዜ አልመለከትም። ሶሻል ሚዲያ ላይ የምገባው ፎቶና እንደዚህ አይነት ተመሳሳይ ነገሮችን ፖስት ለማድረግ ነው። እንደዚሁም አንዳንድ ጊዜም ደግሞ ሌሎች ሰዎችም ገብተው ፖስት ያደርጉልኛል። ስለዚህ እንደዚህ አይነት ነገሮችን አልመለከትም። ትኩረቴንም በእነዚህ አይነት ወቀሳዎች ላይ
አላደርግም። በእርግጥ በእንግሊዝ እንደዚህ ሚዲያዎች በጣም ትልቅ ትርጉም ያላቸው ናቸው፣ በጣም ትልቅ ቦታ ላይ የሚሰጣቸው ናቸው። እንደዚሁም ደግሞ ብዙ ሰዎችም ራሱ የራሳቸውን ሀሳብ አስተያየትም በእነዚህ ሚዲያዎች ላይ ሲሰጡ መመልከት እንችላለን። ነገር ግን ደግሞ ሁሌ ጊዜ የኔ ትኩረቴ ሜዳ ላይ ብቻ ነው። በሜዳ ላይ ምን ማድረግ እንዳለብኝ አውቃለሁ፣ አቅሜን አውቃለሁ። ያንን ለማሳየት ከፍተኛ ጥረት አደርጋለሁ። እንደዚሁም ደግሞ ማሻሻል ያለብኝንም ነገር ደግሞ ለማሻሻል ከፍተኛ ጥረት ነው የማደርገው። እዚህ ሊቨርፑል የመጣሁትኝ ብቃቴን ለማሳየት ነው። ያንንም ለማሳየት ደግሞ ከፍተኛ ጥረት እያደረግኩ ነው የምገኝ። እንደዚሁም ከዚህ የተሻልኩ መሆን እንደምችል ከዚህ የበለጥም ትልቅ ቦታ ላይ መድረስ እንደምችልም አውቃለሁ። ያንን ነገር ደግሞ ለማድረግ ከፍተኛ ጥረት እያደረግኩ ነው የምገኘው። ከጊዜም በኋላም በልምድም የተሻልኩ ተጫዋች መሆን እንደምችል አውቃለሁኝ። ያንንም ለማድረግ ዝም ብዬ ስራዬን እየሰራው ነው የምገኘው። የቡድን አጋሮቼ እንደዚሁም ክለቡም ደግሞ እዛ ቦታ ላይ እንድደርስ ምርጥ ተጫዋች እንደሆን ደግሞ ከፍተኛ ድጋፍም እያደረጉልኝ ነው የሚገኘውና እኔ ዋናው ፍላጎቴ ከዚህ የተሻልኩ ተጫዋች መሆን ነው። ሁልጊዜም የተሻልኩ ተጫዋች መሆንን በጣም ምርጡ ተጫዋች መሆንን ነው። በእርግጥ በዚህ ሲዝን በጣም ምርጡ የሚባል ብቃቴን አላሳዩም። ነገር ግን ደግሞ ከጨዋታ ጨዋታ ራሴን በደንብ እያሻሻልኩ እየመጣሁ ነው የምገኘው። ብዙ ነገሮችን በዚህ ሲዝን መማር እችላለሁ። ብዙ ነገሮችንም አዳፕት እያደረግኩ ነው የምገኘው። በተለይ የመጀመሪያዎቹን 2-3 ወራት ላይ ተቸግሬ ነበረ። የጨዋታ ስታይሉን ከመልመድም አንጻር እንደዚሁም ደግሞ የጨዋታዎችን መደራረብም ቶሎ እንዳልላመድ ቶሎ ምርጥ ብቃቴን እንዳላሳይ አድርጎ ነበረ። እረፍትም አስፈልጎኝ ነበረ በአንድ ወቅት ላይ እውነቱን ለመናገር ከሆነ። ነገር ግን ደግሞ ከጊዜ ወደ ጊዜ ራሴን በደንብ እያሻሻልኩኝ የጨዋታ ስታይሉንም በደንብ እየለመድኩኝ እንደዚሁም ደግሞ በየሶስት ቀኑ መጫወትንም በደንብ እየለመድኩ እየመጣሁ ነው የምገኘው። እንደዚሁም እየተሻልኩ እየመጣሁ ነው የምገኘው። አሁን ባለሁበትም በጣም ደስተኛ ነኝ። ነገር ግን ደግሞ ከዚህ የበለጠም ደግሞ ምርጥ መሆን እንደምችል ስለማቅ እዛ ላይም በደንብ እየሰራሁ ነው የምገኘው። ኮንሲስተንስ ወይ ደግሞ ወጥ አቋም ለማሳየትም በጣም በከፍተኛ ሁኔታም እየሰራው እገኛለሁ የሚል አስተያየቱን ሰጥቷል። በመቀጠልም በዚህ ሲዝንና በቀጣይ ሲዝን ዙሪያ በሰጠው አስተያየት በዚህ ሲዝን እንደ ቡድን የተሻለ ቦታ ላይ መድረስ እንፈልግ ነበር፣ ነገር ግን ያንን አላሳየንም። በፐርፎርማንስም በውጤትም ደረጃ ጥሩ የሚባል ሲዝንን አይደለም እያሳለፈን የምንገኘው። ነገር ግን ደግሞ በቀጣይ ዓመት የተሻለን መሆን እንደምንችል እናውቃለን። በተለይ ደግሞ በቡድናችን ውስጥ በጣም ጥሩ የሚባሉ ኳሊቲ ያላቸው ተጫዋቾች አሉ። ይህንንም ኳሊቲያቸውን በማሳየት ከዘንድሮ ሲዝን የተሻለ ሲዝንን ማሳለፍ መቻል አለብን። እንደኔ ቀጣይ ሲዝን የተሻለ ሲዝን ይሆናል ብዬም አስባለሁ፣ መሆንም አለበት። ብዙ ረሃብ ያላቸው ተጫዋቾች አሉ ጨዋታዎችን ለማሸነፍ ዋንጫዎችን ለማሸነፍና ያንንም ነገር በቀጣይ ሲዝን እናሳካለን ብዬ አስባለሁ የሚል አስተያየቱን ሰጥቷል። በመቀጠልም በሚለቁት ተጫዋቾች በአንዲ ሮበርትሰንና በሞሐመድ ሳላህ ዙሪያ በሰጠው አስተያየት ሞሐመድ ሳላህና አንዲ ሮበርትሰን መልቀቃቸው ክለቡን ላይ ከፍተኛ የሚባል ተጽዕኖ ማሳደሩ አይቀርም። በተለይ እነዚህ ሁለት ተጫዋቾችን ስትመለከቱ የክለቡ ሊደር ከሚባሉ ተጫዋቾች መካከል አንደኛው ነው። ልምድ ያላቸው ተጫዋቾች ናቸው። ክለቡንም በደንብ ያውቁታል። እንደዚሁም ደግሞ በአስቸጋሪ ጊዜም ያለፉ ተጫዋቾች እንደመሆናቸው መጠን ያ ልምዳቸው ያ መሪነታቸው ለእኛ ከፍተኛ ጥቅም ይሰጠን ነበረ። እናም እነዚህን ተጫዋቾች ማጣታችን የራሱ የሆነ ተጽዕኖ ይፈጥሩብናል። ነገር ግን ደግሞ መማር መቻል አለብን። ከዚህም አልፈን መሄድ እንደምንችል ማወቅ መቻል አለብን። እንደዚሁም ሌሎች ተጫዋቾችም ወደ መሪነት ደረጃም ከፍ ማለት ይገባቸዋል። ቡድኑን መምራት መጀመር መቻል አለባቸው። ልምዳቸውንም ማሳየት መቻል አለባቸው። በእርግጥ ሞሐመድ ሳላህንና አንዲ ሮበርትሰን ሚስ ብናደርጋቸውም ብናፈቃቸውም እንኳን ራሱ ያሉ ተጫዋቾች የነ ሞሐመድ ሳላህንና የነ አንዲ ሮበርትሰንን ቦታ ሊተኩ ይገባቸዋል። ከነሱ ጋርም አንድ ላይ በመሆንም በቀጣይ ዓመትም የተሻለ ነገርን ማድረግም ይጠበቅብናል የሚል አስተያየት ሰጥቷል። በዚህ ሚሎስ ኬርኬዝ በሰጠው አስተያየት ላይ ያላችሁ ሀሳብ ምንድነው? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።